በርግጥም ይሄ ከእስራኤሎች በኩል ኒውክሊየር ሊተኮስ ይችላል የሚለው ጉዳይ በተደጋጋሚ በመደመጥ ላይ ይገኛል። ኒውክሊየር በጦር መሳሪያ ላይ ከዋለ ልትጠቀም የምትችለው እስራኤል ነች የሚል አይነት ሐሳብንም በማንሳት ላይ ይገኛል። ኢራን የኒውክሊየር ጦር መሳሪያ አላት ወይስ የላትም? አሁን ኢራን ለሁለት ትከፈላለች እያሉ ይገኛሉ። ይህ ጦርነት ከተጠናቀቀ በኋላ የኢራንን ካርታ ለሁለት ከፍለን ሁለት ሀገር እናረጋታለን እንደማለት ነው። አሁን ላይ በእስራኤል ላይ እየፈጸሙ ያለውን ጥቃት በተቀዳጀ መልኩ እያከናወኑ መሆኑን የሚገልጹ መረጃዎችም እየወጡ ነው። ትላንትና የተከናወነው ኦፕሬሽን ላይ ከትላንት በስቲያ የተከናወኑት ኦፕሬሽኖች ላይ በተመሳሳይ ሰዓት ድሮኖችንም ሚሳኤሎችንም ከሶስት አቅጣጫ ከኢራን ከኢራቅ ውስጥ ካለው ኢስላሚክ ሬዚስታንስ ከዛ ደግሞ ከሂዝቦላህ ሊባኖስ ውስጥ ካለው ማለት ነው እየተፈጸመ ይገኛል ተብሏል። በዚህ ሀውቲ ዝምታን መርጧል። በዚህ ሰዓት በዓለማችን ላይ የኒውክሊየር ጦር መሳሪያ ጉዳይ በጣም እየተወራ ነው። የኒውክሊየር ጦር መሳሪያ ጥቅም ላይ ሊውል ይችላል የሚል አይነት ስጋትን በመደመጥ ላይ ይገኛል። ይህ ጉዳይ መደመጥ የጀመረው ደግሞ ከቀጠለው የእስራኤልና የኢራን ጦርነት ጋር በተያያዘ ነው እና በጣም በርካቶች ምናልባት በዚህ ዘመን እኛ ባለንበት ዘመን ኒውክሊየር በጦር መሳሪያ ላይ ከዋለ ልትጠቀም የምትችለው እስራኤል ነች የሚል አይነት ሐሳብንም በማንሳት ላይ ይገኛሉ። ከዚህ ጋር ተያይዞ ነው እንግዲህ እነ ተከር ካርልሰንን የመሰሉ ቀድሞ የፎክስ ኒውስ ጋዜጠኛ የነበሩ በዚህ ሰዓት ደግሞ ኢንዲፔንደንት ጆርናሊስት ሆነው በዩቲዩብ እና በሌሎች የሶሻል ሚዲያ መተግበሪያዎች ላይ መረጃዎቻቸውን የሚያጋሩ ተንታኞች ከተለያዩ እውቅ የፖለቲካ ሳይንቲስቶች እና ፕሮፌሰሮች ጋር በሚያደርጓቸው ቆይታዎች ላይ የኢራንን ሚሳኤል የማስወንጨፍ አቅም የማያስቆም ከሆነ ምንድነው አማራጩ የሚለው ጥያቄ ሲመጣ ነው ይሄ የኒውክሊየር ጦር መሳሪያ ጉዳይ ወደ ውይይት ውስጥ ወደ ዲስከሽን ውስጥ እየመጣ የሚገኘው እና እስራኤል እንደሚታወቀው ከዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ IAEA እውቅና ውጪ የሆኑ በትንሹ 90 የሚሆኑ የኒውክሊየር አረሮች እንዳሏት ይታመናል እና ከነዛ የኒውክሊየር አረሮች መካከል በተገደበ ጥቃት ምናልባትም የናያቶላ አስተዳደር በቃ ከልክ በላይ እንደዚህ አስቸጋሪ ሆኖ የሚቀጥል ከሆነ ወደ እንደዛ አይነት አማራጭ ሊሄዱ ይችላሉ የሚለው ሐሳብ በመደመጥ ላይ ይገኛል እና በጣም በርካቶች ምናልባት በዚህ ዘመን እኛ ባለንበት ዘመን ኒውክሊየር በጦር መሳሪያ ላይ ከዋለ ልትጠቀም የምትችለው እስራኤል ነች የሚል አይነት ሐሳብንም በማንሳት ላይ ይገኛሉ። በሁለተኛው የዓለም ጦርነት መጠናቀቂያ ላይ እንደምታስታውሱት የጦርነቱ አሸናፊ ሆና የወጣችው አሜሪካ በሂሮሺማና በናጋሳኪ በተባሉት የጃፓን ከተሞች ላይ የሃይድሮጅን ቦምብ ሁለት ሃይድሮጅን ቦምቦችን እያንዳንዳቸው 64 ከመቶ የበለጸገ የዩራኒየም ክምችት ያላቸው ሁለት ቦምቦችን ጥላ እንደነበር አይዘነጋም። እሱ ቦምብ መጣል የጦርነቱ ሲምቦሊካሊ ፍጻሜ ሆኖ ተደርጎ ይቆጠራል። የእነ አሜሪካም የአሸናፊነት ታሪክ ጅማሬ። ባለፉት 75 ዓመታት ውስጥ ይህንን ዓለም እየመራች የመጣችው አሜሪካ ነች። የአሜሪካ የሀያልነት ዘመን እያበቃ ነው በሚለው ጉዳይ ላይ በጣም በርካታ የፖለቲካ ሳይንቲስቶች ይስማማሉ። ይህንን የአሜሪካ የበላይነት በማን ሊተካ ይችላል ሲባል አሁን ላይ የተደመጡ ያሉ ሀሳቦች ምናልባት እስራኤል ይህንን እየተዳከመ የሚገኘውን የእነ አሜሪካ ኢምፔሪያል የሆነውን ዓለም እስራኤል ደግሞ ተክታ ያው ለመቀጠል ታስባለች ይባላል። እንደምታውቁት ቀደም ብሎ ከኢንዱስትሪ አብዮት ጀምሮ ዩናይትድ ኪንግደም ነበረች አይደል? በዚህ ዓለም ላይ እንደ ልዕለ ሀያል የምትቆጠረው ፀሐይ በዩናይትድ ኪንግደም ላይ አጠልቅም እስከሚባል ድረስ ማለት ነው ኢምፓየሯ ዓለም ላይ ሰፍቶ የነበረው ያ የዩናይትድ ኪንግደም የበላይነት ግን በሁለተኛው የዓለም ጦርነት ወዲህ በአሜሪካ ተተካ። ያለፉትን 75 ዓመታት መጣን። አሁን አዲስ ልዕለ ሀያል ሀገር ዓለም የምትፈልግበት ጊዜ ላይ የደረስን ይመስላል። ምክንያቱም እነ ቻይናም በራሳቸው መንገድ ዓለምን ለመቆጣጠር ጥረት እያደረጉ ነው። እነ ሩሲያም በቀጠናቸው ላይ እጅ አንሰጥም ብለው ከባድ የሆነ መስዋዕትነትን እየከፈሉ ነው። ስለዚህ እነ አሜሪካ እነ እስራኤል በዚህ ሰዓት ላይ ምናልባት የዓለም ላይ ያላቸውን የበላይነት አስጠብቆ በመቀጠል ረገድ ውስጥ በተለይ ከኢራን በኩል እየመጣ ያለው የአጸፋ ምላሽ በጣም ስለጠነከረ ትላንትም በዝርዝር ዘገባዬ ላይ ሰርቼላችሁ ነበረ። እነ አውስትራሊያ፣ እነ ጣሊያን፣ እነ ዩናይትድ ኪንግደም፣ እነ ፈረንሳይ እንዴት ተባባሪ ሆነው በገልፍ ሀገራት ውስጥ ከነ አሜሪካና ከነ እስራኤል ጎን እንደተሰለፉ ሰርቼላችኋለሁ። መለስ ዶናልድ ትራምፕ እንግዲህ በዛሬው ዕለት አሜሪካና እስራኤል በጋራ በመሆን በኢራን ላይ ያከናወኑ ያለውን ጦርነት በተመለከተ ለጋዜጠኞች መግለጫ ሰጥተዋልና በመግለጫቸው ላይ ከዚህ ጦርነት መጠናቀቅ በኋላ
ኢራን አሁን ላይ የምናውቀውን ካርታዋን ይዛ የምትቀጥል አይመስለኝም በማለት አስተያየታቸውን ሰጥተዋል። ምን ማለት ነው? የታጣቂዎችን እንቅስቃሴ ትክክለኛ አማራጫቸው አድርገው መጥተዋል። ለዚህ ደግሞ የኩርድ ታጣቂዎች እንቅስቃሴ ነው የሚጠቀሰው። በኢራን ውስጥ የኩርድ ህዝቦች እንዳሉ ይታወቃል። እነዚህ ሰዎች ተገፍተናል፣ ተጨቁነናል የሚል አይነት ድምፅን እያሰሙ ከዚህ በፊት በተለያየ መልኩ ትግል ሲያደርጉ ቆይተዋል። የትጥቅ ትግል ሲያደርጉ ቆይተዋል። እንደሚታወቀው ግን እነዚህ የኩርድ ህዝቦች ኢራን ውስጥ ብቻ አይደለም ያሉት። ቱርክ ውስጥ አሉ፣ ሶሪያ ውስጥ አሉ፣ ኢራቅ ውስጥ አሉ እና አጠቃላይ ወደ 30 ሚሊዮን የሚጠጋ ቁጥር እንዳላቸውም ይገመታል። በዋናነት አሁን ኢራን ውስጥ የሚገኘው የኩርድ ህዝቦች የትጥቅ ትግል እንቅስቃሴ ነው ከነ የአያቶላህ አስተዳደርን ወይም የኢራን አገዛዝን ለመታገል ፈቃደኝነቱን አሳይቶ የጦር መሳሪያ ግዢዎችን ሁላ እያከናወነ ነው በመባል ላይ የሚገኘው። ታዲያ ዶናልድ ትራምፕ ያው እነሱ በቀጥታ እግረኛ ወታደሮቻቸውን አሰማርተው ከነ አያቶላህ ጋር የመዋጋቱ ነገር ከባድ እንደሚሆን በመረዳት ይመስለኛል አሁን አማራጭ አድርገው ባመጡት የኩርድ ታጣቂ እንቅስቃሴዎችን መደገፍ በሚባለው አካሄድ ላይ እነ ትራምፕ ኩርዶችን የጦር መሳሪያ ከማስታጠቅ አልፈው የአየር ላይ ከለላ ከመስጠት አልፈው እንደ ሀገር ትመሰረታላችሁ የሚል ላለፉት 50 ዓመታት አሜሪካ ለኩርድ ህዝቦች ስትገባ የነበረውን ቃል ድጋሜም ትራምፕ ወደ መግባቱ መጥተዋል። አሁን ጥያቄው ባለፉት 50 ዓመታት የኩርድ ህዝቦች ሀገር ትሆናላችሁ እየተባሉ በተደጋጋሚ በአሜሪካ ሲከዱ ቆይተዋል። የአሜሪካን ጦርነት እየተዋጉ ሀገር ያደርጉናል ብለው ጥያቄውን ሲያቀርቡ በይደር ጥያቄያቸው እየተቀመጠ ዛሬ ላይ ደርሷል። 50 ዓመታትና ከዛ በላይ ተከድተዋል። አሁን ትራምፕ መቼስ ሀገር የሚባለው ጉዳይ ስስብልት አይደል? ይህንኑ ስስብልታቸውን እየደባበሱ የኩርድ ህዝቦች ከኢራን አገዛዝ ጋር እንዲዋጉላቸው ሀገር ትሆናላችሁ የሚል ተስፋ ሰጥተው ይህ ጦርነት ከተጠናቀቀ በኋላ ኢራን እንግዲህ ለሁለት ትከፈላለች የሚል አይነት ሐሳብን ያዘለ አስተያየታቸውን ሰጥተዋል። ኢራን ይህ ጦርነት ከተጠናቀቀ በኋላ ትከፈላለች ወይም አሁን ላይ ያለው ካርታዋ አይቀጥልም የሚል አይነት ሐሳብን ማሰማት ጀምረዋል ማለት ነው። በጣም ሂዝቦላህ ኢስላሚክ ሬዚስተንስ እና የኢራን መንግስት አሁን ላይ በእስራኤል ላይ እየፈጸሙ ያለውን ጥቃት በተቀዳጀ መልኩ እያከናወኑ መሆኑን የሚገልጹ መረጃዎችም እየወጡ ነው። ለምሳሌ ትላንትና የተከናወነው ኦፕሬሽን ላይ ከትላንት በስቲያ የተከናወኑት ኦፕሬሽኖች ላይ በተመሳሳይ ሰዓት ድሮኖችንም ሚሳኤሎችንም ከሶስት አቅጣጫ ከኢራን ከኢራቅ ውስጥ ካለው ኢስላሚክ ሬዚስተንስ ከዛ ደግሞ ከሂዝቦላህ ሊባኖስ ውስጥ ካለው ማለት ነው እየተፈጸመ ይገኛል ተብሏል። በዚህ ሁሉ መካከል ሀውቲ ዝምታን መርጧል። ትላንትና ኢራን ምናልባት ሌሊቱን በእስራኤል ላይ ከበድ ያለ ጥቃት ልሰነዝር እንደምትችል የሚያመላክቱ አይነት ዘገባዎች መውጣታቸውን ተከትሎ መረጃዎቹን ነግሬያችሁ ነበርና ሌሊቱንም ያው አይሆፕ ሰምታችኋል ብዬ አስባለሁ። በጣም ብዙዎችም እየሰሩት ነበረ። በኢራን እስራኤል ላይ የተፈጸሙ ጥቃቶችን በተመለከተ ዘጀሩሳሌም ፖስት ለምሳሌ በማዕከላዊ እስራኤል አካባቢ ላይ 2 ሰዎች የተገደሉበትና በርከት የሚሉ ደግሞ ከበድ ያለ ጉዳት ያስተናገዱበትን አይነት ጥቃት በትላንትናው ዕለት ኢራን በእስራኤል ላይ መሰንዘሯን የሚገልጽ አይነት መረጃ ይዞ ወጥቷል። እነዚህ መረጃዎች በተመለከተ መታወቅ ያለበት ምንድነው የእስራኤል መንግስት በቃ ነገሩን ይታወቅ ብሎ የፈቀዳቸው አይነት መረጃዎች ናቸው እንጂ በጣም ከዚህ ያለፈ አይነት ጉዳት ከበድ ያለ አይነት ጉዳት ደርሶ ሊሆን እንደሚችል ጥቃቶቹን የሚያሳዩ በጣም በርካታ ቪዲዮዎች እየወጡ ነው። እዛ ያሉ መገናኛ ብዙሃኖች ግን የምዕራቡ ዓለም መገናኛ ብዙሃኖች ያው ትላንት እንደነገርኳችሁ እንደዚህ አይነት ዜናዎችን እንዳይሰሩ በተወሰነ መልኩ የተከለከሉ ይመስላሉ። ያማሌ ግን ያው ጦርነቱ አሁንም ቀጥሏል። እስራኤልም ትላንት ሌሊቱን በኢራን ላይ በጣም ከባድ ጥቃት ነው የሰነዘረችው። ሌላው በጣም አዲስ ነገር እየተስተዋለበት ያለው ጉዳይ በዚህ በሊባኖስ በኩል የቀጠለው ጦርነት ነው። ሊባኖስ ላይ እስራኤል እግረኛ ወታደሮቿን አስገብታ ዘመቻው ቀጥሏል፣ እየተከናወነ ነው እና በትላንትናው ዕለት 2 እስራኤላዊ ወታደሮች እግረኛ ወታደሮች በዛው በሊባኖስ ውስጥ መገደላቸውን የሚጠቁም አይነት ዜና ከጀሩሳሌም ፖስት ላይ መመልከት ችያለሁኝና እንግዲህ ይሄው ጉዳይ በመጪዎቹ ጊዜ ምን አይነት ከበድ ያለ ውጤት ሊከሰት እንደሚችል ከሚጠቁሙት ውስጥ መሆኑን ነው መረጃዎች እያመላከቱ የሚገኙት። ሀውቲ ዝምታን መርጧል። ስለ ሀውቲ ጉዳይ ምን ትላላችሁ? ሀውቲ እስካሁን ድረስ በዚህ በእንትኑ ላይ አልተቀላቀለምና እነ ሂዝቦላህ ምናምን አልተቀላቀለምና እኔ ምን ብዬ አስባለሁ ሀውቲን በተመለከተ ሀውቲ ያው በቀይ ባህር ቀጠና ላይ ያለ ቡድን እንደመሆኑ መጠን አሁን የዓለም ኢኮኖሚ በቀይ ባህር ላይም ችግር ውስጥ ገብቶ በአረቢያን ባህር ላይም ችግር ውስጥ ገብቶ በጣም ከባድ ስለሚሆን ያው እንደምታውቁት ኢራን ሆርሙዝ ሲርጥን ዘግታለች። በዚህ በቀይ ባህር በኩል ደግሞ የባብ ኤልመንደብ ሌላ አይነት ችግር ቢመጣ የዓለም ኢኮኖሚ ሌላ ተአምር ውስጥ ገባ ማለት ነውና ከዛ አንፃር ይመስለኛል ሀውቲ
በተወሰነ መልኩ እንደ ላስት ሪዞርት ሆኖ የተቀመጠ ሳይሆን አይቀርም። ለማንኛውም እስኪ በሀውቲ ጉዳይ ላይ የሰማችሁት ነገር ካለ ወይም ሀሳቦቻችሁን እስኪ አካፍሉኝ።